ሰላም ውድ የሐረሪ ቲቪ ተመልካቾቻችን እነሆ የሐረር ታላቁ ሩጫ የመጨረሻ መሰናዶ ነው በታላቋ ከተማ ሐረር ላይ ተዘጋጅቶ እንግዲህ ሊጀመር ደቂቃዎች ነው የቀሩት። መላው የከተማችን የስፖርት አፍቃሪ እንዲሁም ደግሞ በዚህ የሩጫ ዘርፍ ላይ መሳተፍ የሚፈልጉ የከተማችን ድምቀት ለመመልከት ከተለያዩ የኢትዮጵያ ክፍሎች እንዲሁም ደግሞ ከሀገር ውጭ የመጡ ተሳታፊዎች እዚህ መድረክ ላይ ይገኛሉ። አጠቃላይ እንግዲህ በዛሬው ዕለት ደመቅ ያለ ስነ ስርዓት እንደሚሆን ነው የሚጠበቀው። በጤናው ዘርፍም ሆነ በፕሮፌሽናል የሚደረግ የሩጫ ውድድር ነው የሚኖረው። አጠቃላይም እንደ ሐረሪ ቲቪም እኛም እንግዲህ ይህንን መሰናዶ ወደ እናንተ የምናደርስ ነው የሚሆነው። ከተለያዩ ተሳታፊዎች ጋርም በቀጣይነት የሚኖር ቆይታ አለ። አብራችሁ ቆዩ። እሺ፣ በመጀመሪያ እንታወቅ። ስሜ አክሊሉ ደጀኔ ይባላል። እሺ፣ ዛሬ ሐረር ላይ የተገናኘ ነው በታላቁ ሩጫ መርሃ ግብር። እንግዲህ በአጠቃላይ ምን ያህል ሩጫዎች ላይ ተሳትፏል? ከዚህ በፊት ሐረር እንዴት አገኛት? ለመጀመሪያ ጊዜ የመጣው በታላቁ ሩጫ ረጅም ጊዜ ተሳትፌያለሁ። 25ቱንም ዓመት ሩጫለሁ። በዲስከቨሪ ኢትዮጵያ ደግሞ ከተጀመረ ጊዜ ጀምሮ ሁሉንም ሩጫዎች እየሮጥኩ ነው። ሐረር እንዴት አገኛት? እስቲ ከተማዋ ለመጀመሪያ ጊዜ ነው የመጣው ወይስ ከዚህ ቀደም ተገኝታል? እዚህ ከዚህ በፊት ከ18 ዓመት በፊት መጥቻለሁ። ጥሩ ጊዜ ያሳለፍኩት ግን አሁን ነው። ምክንያቱም ያኔ ብዙም ሚሞሪ አላረኩም። አሁን ቆንጆ ሁኔታ ላይ ያለችው ሐረር በጣም ደስ ብሎናል። ምን ኤክስፒሪየንሶች ነበሩ? አሁን ከመጣሁ ወዲህ እዚህ እንደ አንድ ያው እንግዳ ምን አይነት የጅብ ትርኢት ላይ ተሳትፈዋል? የጎበኘው ስፍራ አለ ወይ ሐረር ላይ? ምን አይነት ስፍራዎች ላይ ተገኝተሃል? እዚህ ከመጣሁ ወዲህ የጅብ ትርኢት ላይ ምናምን ተሳትፈህ ነበር? እዚህ ከመጣሁ ወዲህ ትላንት ለመሳተፍ ሞክረን ነበር። አጋጣሚ ዝናብ ሆነና አልተሳተፍንም። ሜቢ ዛሬ ልንሳተፍ እንችላለን። የህብረተሰቡን አቀባበል እንዴት አገኘው? ከተማዋን ህብረተሰቡን የሐረርና ድሬ የታወቀ ነው። በጣም የፍቅር ከተማ፣ የፍቅር ህዝብ ነው። በጣም ሁሌም ደስ ብሎን ነው ምንሰማው የነበረው። ከዚህ በፊት መጥቻለሁ ብያለሁ። አሁን ደግሞ ልዩ ነው በጣም አየሩም ዛሬ ለሩጫ የሚመች አየር ነው የሚመስለውና ምን አይነት ውጤት እንጠብቅ? ውጤቱ በጣም ያማረ ደስ የሚል ነው የሚሆነው። አየሩ በጣም ልዩ ነው። ሐረርን በዚህ ደረጃ ስናገኛ ደስ ብሎናል። እሺ፣ ለሐረሮች የመጨረሻ መልእክት ካለ? ሐረርዬ መታለች ነበር ያላት። አሁን መጥተናል። በፍቅር ተጫውተን ውለን ስቀን ሮጠን ደግሞ መለያየት አይቀርም፣ እንለያያለን። ሐረሮች እንወዳቸዋለን። አመሰግናለሁ። ተመልካቾቻችን እንግዲህ ዛሬ የተደረገውን የሐረር የ5 ኪሎ ሜትር የህፃናት ውድድርን አንደኛ ደረጃ ከ1 እስከ 3 በመውጣት ያጠናቀቁ ህፃናት ጋር ነው በሴቶች ዘርፍ አብረን የምንገኘው። እንግዲህ ከነሱ ጋር በመታወቅ ቃል መጠይቆችን እንጀምራለን። እሺ፣ አመሰግናለሁ። ስሜ ሲትራን አስር ይባላል። የ8ኛ ክፍል ተማሪ ነኝ። የትምህርት ቤት? አዲሱ ትምህርት ቤት የሰፈር ቀላዳምባ። ሁለተኛ ወጣች? እሺ፣ ስሜ ወንጌል ጌትነት ይባላል። የ6ኛ ክፍል ተማሪ ነኝ። ዙሚን አካዳሚ ነው መማር። እሺ፣ አንቺ? ስሜ ሳራ ክፍሌ ይባላል። የመጣሁት ከጀጎለው ክፍሌ ወደ 6 ራስ መኮንን። እንዴት አገኛችሁ? እስቲ ዛሬ ያው የቱሪዝም ኢትዮጵያ አንድ አካል የሆነው የሐረር ታላቁ ሩጫ የተካሄደውና በሩጫው ላይ ምን ታዘባችሁ? ውድድሩ መዘጋጀት ላንቺ ምን ጠቅሞኛል ብለሽ ታስቢያለሽ? ሐረርን ያላየሽ ሰፈሮችን አይተሻል ስትሮጪ? በዛው አይ አውቀዋለሁ ሐረርን፣ ግን በጣም ደስ የሚል ሩጫ ነው የተካሄደው። ምን ተስፋ ሰጥቶሻል? ዛሬ ማሸነፍሽ አንደኛ ሆነሽ ነው ያጠናቀቅሽው። በጣም ደስ የሚል ተስፋ ነው የሰጠኝ። ለቀጣይነት ምን አስበሻል? የዛሬውን ሩጫ በማሸነፍሽ በጣም ደስ ብሎኛል። ለቤተሰቦችሽ፣ ለአሰልጣኝሽ በአጠቃላይ እዚህ ደረጃ እንድደርሽ ላግዝሽ ምስጋና ካለ ስማቸውን እየጠቀሽ አመስግኝ። አባቴ ናስር አሊ ይባላል። እናቴ ደግሞ አለም ሽኩር፣ እህቴ ኢማን ናስር ትባላለች። ለነሱ በጣም ማመስገን እፈልጋለሁ። ለአሰለጠኙኝም አመሰግናለሁ። ለሐረሮች መልእክት? በጣም ሁለተኛ ወጣችሁ። እስቲ ምን አስበሻል? ዛሬ አሁን በሩጫው ላይ ሁለተኛ ደረጃ ወጥተሻል። ምን ተስፋ ሰጥቶሻል? ምን ታዘብሽ በሩጫው ላይ? እኔ ሁለተኛ ወጣለሁ ብዬ አልጠበቅኩም ነበረ። በጣም ደስ ብሎኛል። አመሰግናለሁ ኢትዮ ቴሌኮም። ይሄን እላለሁ። በአጠቃላይ ይህ ውድድር መዘጋጀቱ ለህፃናት ምን ተስፋ ይሰጣል? አንቺ ራስሽ ላይ ምን አቅም አለሽ ዛሬ ሁለተኛ በመውጣትሽ? እኔ እንደዚህ አልጠበቅኩኝም ነበር። ሁለተኛ ወጣለሁ ብዬ አልጠበቅኩም ነበር። ሌሎችም ያልጠበቁ ሊኖሩ ይችላሉ። በሚወዳደሩ ጊዜ አቅማቸውን ሊያዩ ይችላሉ። ይሄን እስቲ ስለ ሐረር ውበትስ በኮሪደር ልማቱ የተሰሩ ቦታዎችን ሮጣችኋልና ምን ታዘባችሁ? የተለያዩ ቦታዎች ያው ማታወቂያ ሰፈር ራሱ ገብተሽ ሊሆን ይችላል በሩጫውና ምን ታዘብሽ ስለ ሐረር ውበት? እኔ ምንም የታዘብኩት ነገር የለም። ሐረር በጣም አምሮባታል። ኮሪደር ልማቷም ያምራል። እኔ የለኝም። የምታመሰግኝ ሰው ካለ፣ ትሬኒንግ ላይ ቤት የሚያሰራሽ ሰው ካለ፣ በአጠቃላይ ለቤተሰቦችሽ ምስጋና ካለ? እኔ ይሄ ነው የምለው ሰው የለኝም፣ ግን ሁላችሁም ቤተሰቦቼ በጣም አመሰግናለሁ። ለዙሚኖች ተማሪዎች ዙሚኖች በርቱ፣ ትምህርት ቤታችሁን አስጠሩ፣ ሩጡ። አመሰግናለሁ። ቀላዳምባዎች
እኔም ይሄ ነው ተመሳሳይ አመሰግናለሁ። እስቲ ማን ነው እዚህ ደረጃ እንድትደርሺ ያገዘሽ በሩጫው ዘርፍ? አያቴ ሉዊዛ ዮሴፍ አያቴ ነች። በጣም ነው የማመሰግነው። ከልጅነቴ ጀምሮ ያሳደገችኝ እሷ ነች። እናቴ ጥላኝ ስትሄድ ከህፃነቴ ጀምሮ እሷ ነች ያሳደገችኝ። እግዚአብሔር ብድሩን ይክፈላት ነው የምለው። በአጠቃላይ እስቲ ያው ለሰፈርሽ ልጆች፣ ሌሎች ልጆች ህፃናትም ምን ተስፋ ሰጥቷል ይሄ ሩጫ መዘጋጀቱ? አንቺም ሶስተኛ በመውጣትሽ ሩጫው ላይ ትቀጥይበታለሽ? እንዴት ነው? አዎ ቀጥልበታለሁ። ልጆችም ይሩጡ፣ አትሌት ሲያድጉ አትሌት ይሆናሉ ብዬ አስባለሁ። ስለ ሀረር ውበትስ ምን ታዘብሽ ዛሬ? እስቲ በሩጫው ላይ የታዘብሽ ነገር? ሀረር ጥሩ ላይ ነች ብዬ አስባለሁ። እናመሰግናለን። እኛም እናመሰግናለን። እሺ ተመልካቾቻችን እንግዲህ ያው ይህ ሩጫ ውድድር ላይ ያው የኢትዮጵያውያን ብቻ ሳይሆን ከተለያዩ ሀገራት የመጡ ተሳታፊዎችም አሉ። አንድም የውድድሩ አካል ቱሪዝም ነውና እስቲ ከእንግዳችን ጋር ቆይታ እናደርጋለን። ሶማሊ ላንጉዌጅ ኢንየር ዋን አልገራ ኢንየር Okay, you came from Jijiga, and how did you find Harar? How is it like? What is the difference between Jijiga and Harar? Harar have too many hills. It feels like we're climbing mountains all the time. So even the 10 kilometer Batam Kabat. What about the weather? The weather was very nice today. Now it's cool, but in the morning it was too hot. Yeah. Did you visit any place after you came here around Harar? No, not yet. Just drinking a lot of coffee. What about feeding hyenas? No, I'm scared of the hyenas. Even on the road, I was checking them if they will catch me, but I didn't see them. Sorry, but we didn't introduce ourselves. Let me introduce. Where are you staying? Your name? My name is Adrian. I'm a photographer and I work in Jijiga. I'm from South Africa originally. So what is the unique thing you are seeing in Harar, like you didn't see in Jijiga or in other Ethiopian cities? Mainly the buildings, like the old city is very beautiful. The people are very kind and the people are very friendly, and the new corridor is very beautiful. Yeah. So what do you say for other visitors, like for tourists to come to Harar? What do you comment them? No, they should come. It's a once in a lifetime opportunity, so you should come and check. Yeah. What about the running? Like how many minutes did you finish? Yeah, I ran 44 minutes, but it was too difficult. The route is very tough. Yeah. What is your last message? If you have any message? Everybody should run. It's a good to have a fitness and to feel strong when you are running. So I think everybody should run and come and try next year. What about the whole Ethiopia? Like when you compare it with other African cities or other like lands, what is the different thing in Ethiopia? There's many different people. It's very diverse country, and the south, the north, the east. It's very difficult, or not difficult, diverse country. So I like the diversity of the people, and it's a beautiful culture. Yeah. Okay, thank you. Have a nice day. Thank you, brother. ተመልካቾቻችን እንግዲህ ከኢፌዴሪ ቱሪዝም ሚኒስቴር ዴኤታ ነው ቆይታ የምናደርገው። በአጠቃላይ እንግዲህ የውድድር ሀረር ላይ ሲዘጋጅ ከቱሪዝም አንጻር የክልላችንን የቱሪዝም ሀብትም ከማስተዋወቅ አንጻር ምን ያህል ጠቀሜታ አለው የሚለውን ጉዳይ ከእሳቸው ጋር ቆይታ የምናደርገው ይሆናል። እስቲ ራሱን በማስተዋወቅ በአጠቃላይ ግቡ መጥቷል ማለት ይቻላል የዛሬ ውድድር የሚለውን ሀሳብ እናንሳ። እሺ፣ አመሰግናለሁ። እኔ ዶክተር እንደገና አበበ እባላለሁ። የፌዴራል ቱሪዝም ሚኒስቴር ዴኤታ ነኝ። የዚህ ትልቁ ዓላማ ሀረር በጣም የቱሪዝም ከተማ ነች፣ የአገልግሎት ሰጪ ከተማ ነች፣ የልማት የሰላም የፍቅር ከተማ ነች። የዚህ የታላቁ ሩጫ በኢትዮጵያ ከልወቅሽ ኢትዮጵያ ጋር ሲጀመር ወደ ምስራቅ ከተሞች አልነበረንም፣ 4 ከተማዎች ብቻ ነው የነበረው። በዛ መሰረት የ2018 ሲደረግ ሀረር ነው የተመረጠችው። ሀረር የተመረጠችበት ምክንያት ዋናው የቱሪዝም መስህብ የቱሪዝም መዳረሻ በመሆኑ የክልሉ መንግስት የቱሪዝም ኮሚሽንን አቋቁሞ ከተማው እያማረ በሚሄድበት ወቅት ውስጥ ይሄን ለዓለም በማስተዋወቅ ነው የተሰራው። በዚህ መልክ በዚህ ዓመት በጀመርነው ካቀድነው ጋር ስናወዳደር ግቡን መጥቷል። በሚቀጥሉት ዓመታቶች ከዚህ የተሻለ ተሳታፊ ይኖራል። በሚቀጥለው ዓመት ብዙ ዓለም አቀፍ ቱሪስቶችን ለማምጣት ነው ሀሳባችን። ይሄ እንደመነሻ እንደሚጠቅመን ምንም ጥርጣሬ የለኝም። እስቲ ያው እንደ ቱሪዝም ሚኒስቴር ምን አይነት አቅም አላት ብለው ያስባሉ? ሀረሪ ክልል ከሌሎች የኢትዮጵያ አካባቢዎች ከታሪካዊ ያለውን አቅም እስቲ የትኛው ዘርፍ ላይ መሰራት ያለበት በደንብ? ሀረር በፍጹም ይሄ ቱሪዝም የገባው የሚባል ከተማ ነው። ላለፉት ብዙ ሺህ ዓመታት የዓለም ጎብኚዎች፣ የዓለም ትራቨለሮች፣ የዓለም ጸሐፊዎች እንደነ ራምቦ አርተርን የመሰሉ የመጡባት የሃይማኖት፣ የሰላም፣ የፍቅር፣ የመቻቻል ሀገር ያለባት አሁን ካላት ታሪክ አሁን ደግሞ ካደሰቻቸው ቅርሶች
አሁን ከኮኔክቲቪቲ ጋር ያይዘን ስናይ በጣም ትልቅ ተስፋ ያላት የወደፊቷ የቱሪዝም ማዕከል እንደምትሆን ምንም ጥርጣሬ የለን በፌደራል መንግስቱ። እንግዲህ የሚጠበቅብን ስራ ሀረርን በጋራ በማስተዋወቅ የቱር ጋይዶችን፣ ቱር ኦፕሬተሮችን፣ አፕሊኬሽኖችን በማልማት ከዓለም ሁሉ መታ እንድትታይ አሁን ያሉትን ምርቶች ደግሞ በቪአር በኢመርሲቭ ቴክኖሎጂ በመጠቀም ከተማዋን ማስዋብና ለቱሪስት ማቅረብ ወደፊት የሚጠበቅብን ስራ ነው። እሺ ለከተማው ህዝብ የመጨረሻ መልእክት እንዲሁም ደግሞ ከአመራርነቱ ባሻገር የግል ኤክስፒሪየንሱ እንዴት ነበር ሀረር ላይ የሚለውን እስቲ አጠቃላይ። ሀረር ያው ቤቴ እንደመጣው ነው የምቆጥረው። በአመት ሁለቴ እመጣለሁ። በተለይ ሸዋሊድ ጊዜ እመጣለሁ። ሸዋሊድ ለኔ የደስታ ጊዜ ነው። ሁላችሁም መታችሁ ኤክስፒሪየንስ እንድታረጉ ትፈልጋለሁ። ሀረር ኤክስፒሪየንስ ብቻ ሳይሆን ኤክስፕሎር የሚደረግ ከተማ እንደሆነ እንድታውቁ ትፈልጋለሁ። አመሰግናለሁ። ቴንክ ዩ። አመሰግናለሁ። እኔም አመሰግናለሁ።